እናትና አባት የሌለው የትውልድ ሐረግ የማይቆጠርለት መጀመሪያና መጨረሻ የሌለው ሰው በመጽሐፍ ቅዱስ ውስጥ አለ ብላችሁ ታምኑኛላችሁ? የማይቻል ይመስላል። ነገር ግን ይህ እንቆቅልሽ የሆነ ሰው በድንገት ከየት መጣ ሳይባል ብቅ ይላል። አብርሃምን የባረከው ከአብርሃም አስራትን የተቀበለና ከዚያም ልክ እንደመጣ ድንገት የጠፋው ስሙ መልከጼዴቅ የሚባል ሚስጥራዊ ካህን ስለ ኢየሱስ ክርስቶስ ያላችሁን ግንዛቤ ሙሉ በሙሉ ሊለውጥ የሚችል አስደናቂው ማንነት ነው። መልከጼዴቅ በብሉይ ኪዳን የተገለጠው የክርስቶስ አካል ማንነት ይሆን? የእርሱ ዘላለማዊ ክህነት ምን ትርጉም አለው? በቅዱሳት መጻሕፍት ውስጥስ ተደብቆ የቆየው ይህ ሚስጥር ስለ ሰው ልጅ የወደፊት ዕጣ ፈንታ ምን ይነግረናል? ይህ ታሪክ ምናልባትም እስከ ዛሬ ድረስ ከሰማሃቸው ተጽዕኖ ፈጣሪ ሊሆን ስለሚችል እስከ መጨረሻው በመከታተል አዳምጡት። ኤፒክ ባይብል አማርኛዎች ነን። መንፈሳዊ እውነታዎችን ከመጽሐፍ ቅዱስና ከታሪኮች ጋር በማገናኘት አስደናቂ የሆኑ እውነቶችን፣ ሚስጥራቶችን ወደ እናንተ እናቀርባለን። በጥንት ዘመን ምድር በነገስታት ሰይፍና ስልጣን የምትናወጥ በነበረችበት፣ መንግስታት የሚነሱባትና የሚወድቁባት የጦር አውድማ በነበረችበት በዚያ ዘመን 9 ነገስታት ታላቅ ጦርነት ገጥመው ነበር። በአንድ በኩል በኤላም ንጉስ በኮሎሞዶር የሚመራው ጨቋኙ ጥምረት ሲሆን፣ በሌላ በኩል የሰዶምና የገሞራ ነገስታትን ጨምሮ 5 ነገስታት ከጭቆና ለመውጣት ይዋጉ ነበር። በዚህ የጦርነት ማዕበል መካከል የአብርሃም የወንድም ልጅ ሎጥ ተማርኮ ተወሰደ። በዚህ ጊዜ መንግስት የሌለው ተራው አባት አብርሃም ዓለምን አስገረመው። በቤቱ የሰለጠኑ 318 ብላቴኖቹን ብቻ ይዞ በኃያላኑ ነገስታት ላይ ድንገተኛ ጥቃት በሌሊት ሄዶ ገስግሶ ሰነዘረ። ሎጥንም አስለቀቀው። ያልተጠበቀ ድልም ተቀዳጀ። ስሙ በአካባቢው ሁሉ የታወቀና የተከበረ ሆነ። የአብርሃም ድል የሰዶምን ዕጣ ፈንታ ከመለወጡ ባለፈ እግዚአብሔር የሚረዳው መሪ መሆኑንም አረጋገጠ። አብርሃም ታዲያ በዚህ ጊዜ ወቅት ነበረ። ይህንን ጦርነት ድል አድርጎ በሚመለስበት ወቅት አንድ ፍጹም ሚስጥር የሆነው ሰው ብቅ ብሎ የተገናኘው መልከጼዴቅ፣ የሳሌም ንጉሥ እና የልዑል እግዚአብሔር ካህን የተባለው ያለምንም ማስጠንቀቂያ፣ ያለምንም የትውልድ ታሪክ፣ ያለምንም መግቢያ አብርሃም ፊት ቆመ። ይዞ የቀረበው ህብስትና ወይን ነበረ። ይህ ዝርዝር ቀላል ቢመስልም ከዘመኑ እጅግ የራቀ ጥልቅና ትንቢታዊ ምልክት፣ ሚስጥራዊ ነገሮችን ያዘለ ነበር። ይህ ንጉሥ ለመሆኑ ማን ይሆን? የሙሴ ሕግ ገና ሳይመጣ የክህነት ሥልጣኑንስ ከየት አመጣው የሚል ጥያቄ ይጭራል። የሚገርመው ነገር መጽሐፍ ቅዱስ ስለ ትውልድ ሐረግ በጣም የሚጨነቅ መጽሐፍ ሆኖ ሳለ የእርሱን አመጣጥ ፈጽሞ አይጠቅሰው። አባቱ፣ እናቱ ወይም ዘሮቹ እነማን እንደሆኑ ምንም መረጃ የለም። በታሪኩ ውስጥ በድንገት ይገለጣል፣ ድርሻውን ይወጣል፣ ከዚያም ከታሪክ ገጾች ድንገት ይጠፋል። ሆኖም የእርሱ መገኘትና ማዕረግ የሰውን ልጅ ግንዛቤ የሚፈታተኑ ታላላቅ ሚስጥራትን ደብቀዋል። የስሙ ትርጉም ራሱ አስደናቂ ነገርን ይገልጣል። በዕብራይስጥ መልከጼዴቅ ማለት የጽድቅ ንጉሥ ማለት ነው። እዚህ ላይ ጽድቅ ሲባል ግን የሰው ሕግን ማስፈጸም ብቻ ሳይሆን በመጽሐፍ ቅዱሳዊ ባህል ጽድቅ ከእግዚአብሔር ባህሪ ጋር በቀጥታ የተያያዘ ነው። መልከጼዴቅ ሕዝብን መግዛት ብቻ ሳይሆን ከራሱ ከልዑል ከእግዚአብሔር የሚመጣውን ጽድቅ የሚወክል ነበር። ስልጣኑም ከታወቁት ነገስታት ስርወ መንግስት ውጪ የሆነ ከጥንት ጀምሮ የተመሰረተ ልዩ ስልጣን ነበር። ከጽድቅ ንጉስነቱ ግን በተጨማሪ የሰላም ንጉስ ተብሎም ይጠራል። ምክንያቱም እርሱ የነገሰባት ሳሌም የሚለው ስም በዕብራይስጥ ሻሎም ከሚለው ቃል ጋር በቀጥታ የተያያዘ ነው። ይህ ደግሞ አንድ የሚገርም ጥያቄን ያስነሳል። ይህች ከተማ የትኛዋ ናት የሚለውን። እኛ የምናውቃት ኢየሩሳሌም በዚያን ጊዜ የእስራኤል ዋና ከተማ ሆና አልተመሰረተችም ነበር። ሆኖ ሳሌም ገና የእስራኤል ወረራ ሳይኖር በፊት መንግስት ነበረች። መልከጼዴቅም ይነግስባት ነበር። ይህም በኋላ የዓለም መንፈሳዊ ማዕከል የምትሆነው ስፍራ የመጀመሪያ የመጽሐፍ ቅዱስ ጥቅስ ነበር። ቅዱሳት መጽሐፍት ኢየሩሳሌምን
የእግዚአብሔር ከተማ ብለው የሚጠሯት ከሆነ በተጨማሪ ደግሞ መልከ ጼዴቅ ከዳዊት ወይም ከሰለሞን ዘመናት በፊት በዚያ ይነግስ ከነበረ የእርሱ በዚያ መገኘት አጋጣሚ ሊሆን አይችልም። መጽሐፍ ቅዱስ እንደሚጠቁመው ኢየሩሳሌም ክርስቶስ የሚነግስባት፣ ቤተ መቅደሱን የሚሰራባት፣ መለኮታዊ ዕቅድ የሚገለጥባት ስፍራ ነች። የመልከ ጼዴቅ ንግስና እንዲሁ በአጋጣሚ የተከሰተ ክስተት ሳይሆን ወደፊት ለሚመጣው ታላቅ ነገር ጥላ እያጠላ ነበር። አብርሃም ወራሪዎቹን ነገስታት ድል አድርጎ ሲመለስ የጦር ምርኮን ለራሱ ማድረግ ይችል ነበር። ነገር ግን ያላሰቡትን ነገር አደረገው። አብርሃም በሳሌም ንጉስና በልዑል እግዚአብሔር ካህን በመልከ ጼዴቅ ፊት ተንበረከከ፣ ካገኘውም ሁሉ አስራትን ሰጠው ይለናል። ይህ ድርጊት በወቅቱ እጅግ አብዮታዊ ነበር። ምክንያቱም ከሕግ በፊት የነበረ ሥርዓት የሙሴ ሕግ ገና ባልተሰጠበት፣ የሌዋውያን የክህነት የአስራት ሥርዓት ደግሞ ሊመጣ ገና በመቶዎች የሚቆጠሩ ዓመታት ይቀሩት ነበር። አብርሃም የእምነት አባትና የእግዚአብሔር ተስፋ የተሰጠው ሰው ቢሆንም ለማያውቀውና ለሚስጥራዊው ካህን መገዛቱ መልከ ጼዴቅ ከአብርሃም በላይ የሆነ መንፈሳዊ ሥልጣን እንደነበረውም ያሳየናል። ይህ ማለት የእስራኤል የክህነት ሥርዓት ወይም የሌዋውያንነት ሕግ የመለኮታዊ መገለጥ መጨረሻ ሳይሆን ከዚህ በፊት ለነበረውና ዘላለማዊ ለሆነው የመልከ ጼዴቅ ክህነት ጥላ ብቻ እንደነበረ ያሳየናል። መልከ ጼዴቅ አስራቱን መቀበል ብቻ ሳይሆን ለአብርሃም ህብስትና ወይን ጠጅ አቀረበለት ይለናል። ይህ ድርጊት ከሺህ ዓመታት በኋላ በሰው ልጅ ታሪክ ውስጥ ትልቅ ቦታ ከሚይዘው ከጌታ እራት ወይም ቅዱስ ቁርባን ጋር ቀጥተኛ ግንኙነት አለው። በዚያ ዘመን ህብስትና ወይን ማቅረብ ምን ማለት ነበረ? ይህ ምልክት ወደፊት የሚመጣውን ታላቅ መስዋዕትነት የሚጠቁም ምስጢር ነው። ከአብርሃምና ከመልከ ጼዴቅ ግንኙነት ከብዙ ዘመናት በኋላ ንጉሥ ዳዊት በመጽሐፍ ቅዱስ ውስጥ ካሉ እጅግ ትንቢታዊ መዝሙሮች አንዱን ጻፈ። በመዝሙር 110 ቁጥር 4 ላይ ዳዊት እንደዚህ ይለናል፣ አንተ እንደ መልከ ጼዴቅ ሥርዓት የዘላለም ካህን ነህ ይላል። ይህ የሚያስገርም ቃል ነው። እግዚአብሔር ስለማን ነበር የሚናገረው? ዳዊት ካህን አልነበረም። ዳዊት የእግዚአብሔር ወዳጅ ቢሆንም የክህነት ቦታ ግን ፈጽሞ አልተሰጠውም። የሌዋውያን ክህነትም ዘላቂ አልነበረም። ማንኛውም ሌዋዊ ካህን ዘላለማዊ ተብሎ ሊጠራ አይችልም ነበር። ስለዚህ ይህ የዳዊት ንግግር በዳዊት ዘመን ለነበረ ለማንም ሰው አይሰራም። ይልቁንም ወደፊት ለሚመጣው ልክ እንደ መልከ ጼዴቅ ክህነቱ በዘር ሐረግ ላይ ለማይመሰረተው ለኢየሱስ ክርስቶስ የተነገረ ትንቢት ነው። የዳዊት ትንቢት ለዘመናት ምስጢር ሆነ ከቆየ በኋላ በአዲስ ኪዳን ፍቺውን አገኘ። የተስፋው መሲህ ኢየሱስ ክርስቶስ የመጣው ከይሁዳ ነገድ እንጂ ከሌዊ ነገድ አልነበረም። በሕጉ መሠረት እርሱ ካህን ሊሆን አይችልም ነበር። ምክንያቱም ካህናት መሆን የሚችሉት የሌዊ ዘሮች ብቻ ናቸው። ታዲያ ክርስቶስ እንዴት ሊቀ ካህን ተባለ? መልሱ በመልከ ጼዴቅ ምስጢር ውስጥ ተደብቆ ይገኛል። ኢየሱስ ካህን የሆነው በሌዋውያን ሥርዓት ሳይሆን በመልከ ጼዴቅ ሥርዓት ነበር። ይህም ከሙሴ ሕግ ገደብ በላይ የሆነ ሰማያዊና ዘላለማዊ ክህነት የነበረው እግዚአብሔር ይህን ሥርዓት በምህላ ወይም ስላጸናው ሊሻር የማይችል መለኮታዊ ቃል ኪዳን ስላደረገው ነው። የዕብራውያን ጸሐፊ በምዕራፍ 7 ቁጥር 3 ላይ ስለ መልከ ጼዴቅ የሚከተለውን አስገራሚ ቃል ይነግረናል። አባት የለውም፣ እናት የለውም፣ የትውልድ ሐረግ የለውም፣ ለዘመኑ መጀመሪያ ለሕይወቱ መጨረሻ የለውም፣ ነገር ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል ይለናል። ይህ መግለጫ መልከ ጼዴቅ ተራ ሰው እንዳልነበረ የሚጠቁም አስገራሚ መግለጫ ነው። በመጽሐፍ ቅዱስ ውስጥ የትውልድ ሐረግ በጣም አስፈላጊ ሆኖ ሳለ የእርሱ አለመጠቀስ እርሱ ከጊዜ በላይ የሆነ መኖር እንዳለው ያሳየናል። አንድ ተራ ሰው እንዴት ዘላለማዊ ካህን ሊሆን ይችላል? ይህ መግለጫ የሚስማማ ከአንድ አካል ጋር ብቻ ነው፣ እርሱም ኢየሱስ ክርስቶስን ነው። በዚህም ምክንያት ብዙ ምሁራን መልከ ጼዴቅን ክሪስቶፋኒ ይሉታል። ይህም ማለት ክርስቶስ በቤተልሔም በሥጋ ከመወለዱ በፊት በብሉይ ኪዳን ዘመን ያደረገው መለኮታዊ መገለጥ ነው እንደማለት ነው። ይህ እውነት ከሆነ አብርሃም በዚያ ጊዜ ያገኘው ተራ ንጉሥን ሳይሆን ገና በሥጋ ያልተገለጠውን ክርስቶስን ነበረ ማለት ነው። የመልከ ጼዴቅ ምስጢር ለተለያዩ ትርጓሜዎችም በር ከፍቷል። የመጀመሪያው መልአክ ነው የሚሉት ናቸው። አንዳንዶች ሰማያዊ መልአክ እንደሆነ ይገምታሉ። ሌላው ደግሞ ኖህ ወይም ሴም ነው ይላሉ።
የአይሁድን ጥንታውያን ትርጓሜዎች መልከ ጼዴቅ የኖህ ልጅ ሴም ሊሆን እንደሚችል ይገምቱታል። ሌላኞቹ ደግሞ መለኮታዊ አካል ይላሉ። ሌሎች ደግሞ እርሱ ራሱ የእግዚአብሔር መንፈስ በሰው አምሳያ የተገለጠበት ነው ይሉታል። ሚስጥሩ ምንም ይሁን ምን መልከ ጼዴቅ የሚያመላክተው አንድ ታላቅ እውነትን ነው። ክህነቱ ከሕግና ከዘር ሐረግ በላይ በሆነ በመለኮታዊ ኃይል ላይ የተመሰረተ አንዳች አካል መሆኑን ነው። ምሁራኖቹ መልከ ጼዴቅን ከተለያዩ የመጽሐፍ ቅዱስ ገጸ ባህሪያት ጋር ለማገናኘት በዘመናት ሁሉ ሞክረዋል። በታሪክ ዘመናት ሁሉ ምሁራኖች መልከ ጼዴቅን ከተለያዩ የመጽሐፍ ቅዱስ ገጸ ባህሪያት ጋር ለማገናኘት ሞክረዋል። ሆኖም ከነዚህ መላምቶች መካከል የትኛው የበለጠ ሚዛን እንደሚደፋ ራሳችሁ ተመልከቱት። የኖህ ልጅ ወይም ሴም ነው የሚሉት መላምታቸው ጥንታውያን የአይሁድ ረቢዎች ዘንድ ካሉ የቀደመው መላምቶች አንዱ ነበረ። ሴም ከጥፋት ውሃ የተረፈና ረጅም ዕድሜ የኖረ በመሆኑ በትውልድ ታሪኮች መካከል እስከ አብርሃም ዘመን ድረስ በሕይወት ሊቆይ ይችላል ብለው አስበው ነበር። እንደ ቅዱስ ትውልድ አባትነቱም የልዑል እግዚአብሔር ካህን ሆኖ ሊያገለግል ይችላል ተብሎም ይታመናል። ሆኖም ይህ መላምት ድክመት አለበት። የሴም የትውልድ ሐረግ በመጽሐፍ ቅዱስ ውስጥ በግልጽ ተመዝግቧል። የዕብራውያን ጸሐፊ ግን መልከ ጼዴቅ አባትና እናት የትውልድ ሐረግ የለውም ብሎ በግልጽ ይናገራል። ሌሎቹ ሰው መስሎ የመጣ መልአክ ነው የሚሉት መላምት ነው። አንዳንዶች መላእክት በተለያየ ጊዜያት ሰው መስለው ለአባቶች እንደተገለጡ በመጥቀስ መልከ ጼዴቅም መልአክ ሊሆን እንደሚችል ይገምታሉ። መልአክ ከሆነ ምድራዊ የዘር ሐረግ አይኖረውም። ይህም ከዕብራውያን መግለጫ ጋር ሊስማማ ይችላል። ነገር ግን እዚህም ላይ ችግር አለ። መልከ ጼዴቅ በመጽሐፍ ቅዱስ ንጉሥ ተብሏል። እውነተኛ ከተማንም ሲገዛ ነበር። መላእክት ምድራዊ ከተማን ሲገዙ የታየበት ሌላ የመጽሐፍ ቅዱስ ደግሞ ክፍል የለም። ሶስተኛው ግን ክርስቶስ መገለጥ ክርስቶፋኒ የሚለው መላምት ነው። እጅግ አስገራሚው መላምት መልከ ጼዴቅ ገና በሥጋ ሳይወለድ በምድር ላይ የተገለጠው የክርስቶስ አካል ነው የሚለው ነው። ይህ መላምት መልከ ጼዴቅ መለኮታዊ ማዕረጎችን መያዙን ከአብርሃም ክብር መቀበሉንና ከጊዜ በላይ የሆነ ሕልውና ያለው መምሰሉን መሰረት ያደርጋል። ኢየሱስ በመስቀል ላይ ከመሞቱ ከብዙ ዘመናት በፊት ክህነቱን እየመሰረተ ነበር ማለት ነው። የዕብራውያን መጽሐፍ በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል ማለቱ ይህን ሐሳብ ያጠናክረዋል። ሚስጥሩ ምንም ይሁን ምንም አንድ እውነታ የማይታበል አለ። መልከ ጼዴቅ ተራ ሰው አልነበረም። ያለምንም ማብራሪያ ብቅ ይላል። ከሌዋውያን የላቀ የክህነት ተግባር ይፈጽማል። ከዚያም ያለምንም አሻራ ደግሞ ይጠፋል። የእርሱ መኖር በቀጥታ ወደ ክርስቶስ የድሮውና ሃይማኖታዊ ሥርዓት ወደሚተካው አዲስ ክህነት ይጠቁመናል። በመላው የብሉይ ኪዳን ዘመን የሌዋውያን ክህነት በእግዚአብሔርና በሰው መካከል ያለውን ግንኙነት ይቆጣጠር ነበር። ከሌዊ ነገድ የተወለዱ ብቻ በመቅደስ ማገልገልና መስዋዕት ማቅረብ ይችሉ ነበር። ሆኖም ይህ ክህነት ጊዜያዊ ውስንና ለሰው ልጅ ድካም ተገዢ ነው። ኢየሱስ ክርስቶስ በመጣ ጊዜ ግን ከሌዊ ነገድ ሳይሆን ከይሁዳ ነገድ ነበር። በሕጉ መሠረት ከይሁዳ ነገድ የሆነ ሰው ካህን ሊሆን አይችልም። ሆኖም እርሱ ካህን የሆነው በሌዋውያን የዘር ሐረግ ሳይሆን በመልከ ጼዴቅ ሥርዓት ነበረ። ይህ ማለት ክርስቶስ ኢየሱስ ክህነቱን ያገኘው በምድራዊ የዘር ሐረግ ሳይሆን በሰማያዊና በዘላለማዊ ሥልጣን የተመሠረተ ነው ማለት ነው። እንደ መልከ ጼዴቅ ሁሉ ኢየሱስም ለዘላለም ካህን ነው። ይህ አዲሱ ክህንነት የሌዋውያንን ሥርዓት ከመተካቱ ባለፈ ፍጹም በሆነ መንገድ ይበልጠዋል። በተደጋጋሚ ከሚቀርብ የእንስሳ መስዋዕትነት ይልቅ ክርስቶስ በገዛ ደሙ አንድ ጊዜ ለዘላለም ፍጹም መስዋዕት አድርጎ ማቅረቡ፣ በምድራዊ መቅደስ ፈንታ በሰማያዊ መቅደስ ማገልገሉ፣ በሞት ከሚገደብ ክህነት ይልቅ እርሱ ለዘላለም በሕይወት ስለምኖር ሁል ጊዜ ለሕዝቡ መማለድ መቻሉ የክርስቶስን የክህነት ሕግ ልዩ የሚያደርገው እውነታ ይህ ነው። በመልከ ጼዴቅና በኢየሱስ ክርስቶስ መካከል ያለው ግንኙነት ሊታለፍ የማይችል አንድ ትልቅ ምልክት አለው። እርሱም የጌታ እራት የሚባለው ነው። መልከ ጼዴቅ አብርሃምን ሲያገኘው ይዞለት የቀረበው ህብስትና ወይን ነበረ። ከሺህ ዓመታት በኋላስ ክርስቶስ ከመስቀል በፊት በነበረው ምሽት ምን አደረገ? ህብስትና ወይንን አንስቶ ይህ ሥጋዬ ነው፣ ይህ ደሜ ነው በማለት ሥርዓቱን መሰረተ። ይህ ትስስር ግልጽ ነው። መልከ ጼዴቅ በክርስቶስ ሙሉ በሙሉ ፍጻሜ የሚያገኘውን ታላቅ ምስጢር አስቀድሞ ይጠቁም ነበረ። የመልከ ጼዴቅ ማንነት ያለፈውን ታሪክ ብቻ ሳይሆን የሰው ልጅን የወደፊት ዕጣ ፈንታም የሚያበራ ነው። የእርሱ ክህነት ዘላለማዊና ከሌዋውያን ሥርዓት በላይ ከሆነ
ይህ ማለት እርሱ በጊዜ የማይገደብና በዘመናት ሁሉ ለሚዘልቀው መለኮታዊ ዕቅድ አካል ነው ማለት ነው። ይህ ዕቅድ ደግሞ ፍጻሜውን የሚያገኘው በመጨረሻው ዘመን በክርስቶስ ፍጹም ንግስና ነው። የንጉስነት ባህሪነቱ በዮሐንስ ራእይ ኢየሱስን የነገስታት ንጉስና የጌቶች ጌታ አድርጎ ሲገልጸው እናያለን። ይህም በትክክል የመልከ ጼዴቅ ባህሪ ራሱን መልሶ የሚያንጸባርቅ ነው። እርሱ የጽድቅ ንጉስና የሰላም ንጉስ ነበር ስለሚለን ነው። መልከ ጼዴቅ በጥንቷ ሳሌም ወይም ኢየሩሳሌም ላይ እንደነገሰ ሁሉ ክርስቶስም ኃጢአትና ሞትን ሙስና በሌለባት በአዲሲቷ ኢየሩሳሌም ላይ ይነግሳል። በአዲሱ ሰማይና በአዲሱ ምድር ምድራዊ ካህናት አያስፈልጉም። ምክንያቱም ኢየሱስ እንደ መልከ ጼዴቅ ሥርዓት ዘላለማዊ ካህን ስለሆነ ለሕዝቡ በቀጥታ ለዘላለም ይማለዳል። ወደ እግዚአብሔር የሚደረገው መድረስ ፍጹም ይሆናል፣ መንግስቱም ማብቂያ አይኖረውም። በኦሪት ዘፍጥረት በመልከ ጼዴቅ የተጀመረው ምስጢር በዮሐንስ ራእይ በክርስቶስ የዘላለም ንግስና ይጠናቀቃል። በአብርሃም ዘመን የተጀመረው ሁሉ በኢየሱስ ክርስቶስ ዳግም ምጽአት ፍጻሜውን ያገኛል። ይህ ራእይ ለእኛ ዛሬ ትርጉም ምን አለው? የመልከ ጼዴቅ ታሪክ የሚያረጋግጥልን የእግዚአብሔር ዕቅድ የማይናወጥ መሆኑንና ለማያልፈው መንግስቱ ዋስትና መሆኑን ነው። የእርሱ ዘላለማዊ ክህነት ፈጽሞ የማይፈርስ መንግስት መኖሩን ይገልጥልናል። ይህ የታሪክ ዘርፍ በብሉይ ኪዳን በሚስጥር ተጀምሮ በአዲስ ኪዳን በግርማዊነት የሚፈጸም ድንቅ መለኮታዊ ድራማ ነው። መልከ ጼዴቅ አንድ ተራ የታሪክ ገጸ ባህሪ ሳይሆን እግዚአብሔር ለሰው ልጆች ያዘጋጀው የዘላለም ደህንነት ፍንጭ ነው። መልከ ጼዴቅ አባትና እናት የትውልድ ሐረግ መጀመሪያና መጨረሻ የሌለው ተብሎ መጠቀሱ እርሱ ከምድራዊ ሕግጋት ውጪ መሆኑን ያሳየናል። አብርሃም የእምነት አባት ለእርሱ አስራትን መስጠቱ መልከ ጼዴቅ ከማንኛውም ምድራዊ ሥርዓት በላይ የሆነ ሰማያዊ ሥልጣን እንዳለው ያረጋግጣል። መልከ ጼዴቅ ይዞት የቀረበው ህብስትና ወይን በራሱ ትንቢት ነበረ። ኢየሱስ ክርስቶስ በመስቀል ላይ ከመሰዋቱ በፊት በነበረው ምሽት ያደረገው የቅዱስ ቁርባን ሥርዓት አስቀድሞ የሚጠቁም መለኮታዊ ምልክት ነው። ክርስቶስም እንደ ሌዋውያን በዘር ሐረግ ሳይሆን እንደ መልከ ጼዴቅ ሥርዓት ለዘላለም ካህን ሆኖ ተሾመ። የስሙ ትርጉም በራሱ የጽድቅ ንጉሥ ሲሆን የነገሰባት ሳሌም ደግሞ ሰላም ማለት ነው። ይህ ማንነት በቀጥታ ወደ ኢየሱስ ክርስቶስ ይጠቁመናል። እርሱ ብቸኛው የጽድቅና የሰላም ምንጭ ነውና ዛሬ ክርስቶስ በሰማያዊ መቅደስ ሆኖ ስለኛ ዘወትር ይማልዳል። ክህነቱ በሞት የማይገደብ ዘላለማዊ ዋስትናችን ነው። ታሪኩ የሚጠናቀቀው በዮሐንስ ራእይ ላይ ነው። መልከ ጼዴቅም በጥንቷ ሳሌም እንደነገሰ ሁሉ ኢየሱስ ክርስቶስም በአዲሲቱ ኢየሩሳሌም ላይ የነገስታት ንጉሥ ሆኖ ለዘላለም ይነግሳል። በዚያም ኃጢአት፣ ሞትና ስቃይ አይኖርም። መንግስቱም ፍጹም ሰላምና ጽድቅ የሰፈነባት ትሆናለች። የመልከ ጼዴቅ ታሪክ እግዚአብሔር ከዘመናት በፊት ያዘጋጀው ታሪክ ክር ማለት እንችላለን። በክርስቶስ በኩል ተሳስሮ ለሰው ልጅ የዘላለም ተስፋን የሚሰጥ ድንቅ መገለጥ ነው። እንደዚህ አይነት አስገራሚና እውነታ ያላቸው ሚስጥራቶችን ከታሪክና ከመጽሐፍ ቅዱስ ይዘንላችሁ የምንቀርበው ኢፒክ ባይብል አማርኛዎች ነን። እንደዚህ አይነት መልካም ትምህርቶችን ለማግኘት ከተሰናዱ አሁኑኑ ይህንን ቻናል ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ እንዲሁም ለሌሎች በማጋራት አብራችሁ ቤተሰብ በመሆን ቆዩ። ተባረኩ። መልካም ጊዜ